ከኢራን የተተኮሰ ድሮን በባህሬን ወድቆ 32 ሰዎች ቆስለዋል። የአሜሪካ መከላከያ ሚኒስቴር ጥቃቱ የኢራን መሆኑን ገልጿል። የኳታር መከላከያ ሚኒስቴር በበኩሉ ከኢራን የተተኮሱ 17 ባላስቲክ ሚሳኤሎችንና 6 ድሮኖችን ማክሸፉን አስታውቋል። ኢራን በባህረ ሰላጤው ሀገራት ማለትም በሳውዲ፣ በኩዌትና በተባበሩት አረብ ኤሚሬትስ የሚገኙ የውሃ ማጣሪያ ዴፖዎችን ኢላማ እያደረገች ነው የሚል ስጋት አለ። እነዚህ ተቋማት ከተመቱ ቀጠናው ወደ ከፍተኛ ቀውስ ይገባል። ጦርነቱን ተከትሎ የዓለም የነዳጅ ዋጋም በከፍተኛ ሁኔታ ጨምሯል። በበርሜል ከ$119 በላይ ደርሷል። የአሜሪካና የአውሮፓ የአክሲዮን ገበያዎችም ማሽቆልቆል አሳይተዋል። ፕሬዝዳንት ትራምፕ የኢራንን የነዳጅ ሀብት ስለመውረስ ሲጠየቁ ስለሱ ለማውራት ጊዜው ገና ነው፣ ነገር ግን አማራጩ ውድቅ አልተደረገም ብለዋል። የበለጸጉት የጂ7 ሀገራት የነዳጅ ዋጋን ለማረጋጋት የያዙትን መጠባበቂያ ነዳጅ ወደ ገበያ ለማውጣት ዝግጁ መሆናቸውን አስታውቀዋል። የሩሲያው ፕሬዝዳንት ፑቲን በበኩላቸው ሩሲያ ለታማኝ አጋሮቿ የነዳጅ አቅርቦቷን እንደምትቀጥል ገልጸዋል። የቻይና የውጭ ጉዳይ ሚኒስቴር ዋንግ ዩ በበኩላቸው ከባህሬንና ከኩዌታቻቸው ጋር በመወያየት አስቸኳይ የተኩስ አቁም እንዲደረግ ጠይቀዋል። በሞቴ ወደ ጦርነቱ አስገቡኝ እያሉ ያሉት ፕሬዝዳንት ኢማኑኤል ማክሮን በተቃራኒው የሆርሙዝ ባህር ወሽመጥን ክፍት ለማድረግና የንግድ መርከቦችን ለመጠበቅ የፈረንሳይ የጦር መርከቦችንና አይሮፕላን ተሸካሚ መርከቦችን ወደ ቀጠናው የላኩ መሆኑን አስታውቀዋል። When Cyprus is attacked, it's Europe that is attacked. We are bound to each other by strategic partnerships. ቆጵሮስ ስትጠቃ አውሮፓም ተጠቅታለች ማለት ነው። የኛ አውሮፓውያን ሁሉም ነገራችን የተሳሰረ ነው። አሁን እያሻቀበ ያለውን የነዳጅ ዋጋ ለማረጋጋት የሆርሙዝ ሰርጥን የግድ ክፍት ሆኖ እንዲቀጥል ማድረግ አለብን። ለዚህም ፈረንሳይ ዝግጁ ናት።